እኔ ከምን መረጃ ልታገኝ ትችላለህ? አንድ እያስጠነቀቅኩሽ ነው። እኔም አንቺም ይህንን ነገር እናውቃለን። አየሽ፣ እንደዛ እንዳደርግ የማትፈልጊ ከሆነ በስነ ስርዓት ተነግሪኛለሽ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ ወሬ ከማውራት ከመቸኮል የተነሳ ማውረው ሰላምታ ራሱ ለማለት ጊዜ አጥሮኛል ማለት ነው። የሰማሁት ጉድ በልዑል እህት አልመጣም ብዬ በጣም ቆይቻለሁ። በቃ ጠፍታልኝ ነበረ። ስለሷ የሚወራም ስለሷ ምንም ነገር የለም። ልዑል ከቤት ወጥታ የራሷን እንትን ተከራይቶላት ራቅ ያለ ቦታ ተቀምጣለች። ካሁን በኋላ ወላ ከመቅደስ ወላ ከማነው ስሟ ኤልሳ ከማናቸውም ጋር እንዳትገናኝ ተብሎ እንግዲህ ለብቻ እንትን ተብላለች ብሎ ነገሩ ተዘግቶ ነበር። እንግዲህ ትናንት ዕለት ዘላለም አይታችሁታል። ክፍለ ሀገር ድረስ ሂዶ ከልዑል ከተመለሰ በኋላ መቅደስ የተባለችው ሴትዮ ከቤት የለችም ተብሎ ነበረ። ዛሬ እንግዲህ ዘላለም እሷን እያፈላለገ የእሱም ልጆቹ እያንዳንዳቸው እንትን እያሉ እንደ አጋጣሚ ሆኖ እንዴት እንደተገናኙ ብላችሁ መቼም አታስቡም፣ አትገምቱም። ከዚህ በፊትም እንደሚያወሩ ያው እሷም ስልክ ተወስዶባታል። ይቺ መቅደስ ያችኛዋ አላቅም፣ ብቻ ይቺ ስልክም ቢወሰድባትም በማንኛውም ሰዓት ምግብ የሚያቀብሏት የሆነ ሲገባ በዛም እየደወለች ሊሆን ይችላል። እንግዲህ የልዑልን እህት ከየት ታገኛት? እንዴት ይገናኙ? አላቅም። ሲያገጣጥም ዛሬ ለዘላለም ደውለው ምን አሉ? መቼም የዚህ እኔ እኮ አንዳንድ ጊዜ ወይኔ ለምንድን ነው ግን ነገር ሁሉ ጥምም የሚልበት? ዙራ 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 መቅደስ ከልዑል እህት ጋር ታይታለች። ከትናንት ማታ ያደረችው ልክ ከነ ልዑል ከጠፋች በኋላ ያደረችው ከእህቱ ቤት ነው። ስትወጣ ታይታለች ብለው እንግዲህ የልዑል እህት እንትን የሚሉ ሰዎች የሚያውቋት ሰዎች አንዲት ሴት አብራት አድራለች ብሎ ለዘላለም ሲደውል ያንን ቪዲዮ ያው እነሱ ብዙ ኢትዮጵያ ውስጥ ያለም ይከታተላቸዋል። ያየ ሰው ነው ደውሎ የነገረው። ዘላለም ደግሞ ቀጥታ እንግዲህ የልዑል እህት ያለችበት ቤት ድረስ ሄደ። እንግዲህ ሲሄድ የቅሌት የውርዴት ውርዴት ማለት ነው። ምን አይነት የዘቀጠች እንደሆነ የልዑል እህት እናሳያችሁን ነገር በጣም በቃ አላቅም። እኔ አንዳንድ ጊዜ እህት ናት ብዬ ለመገመት እንትን ለማውራት ራሱ ይከብደኛል። ምክንያቱም ከምታረጋቸው የእህቱ ጥላት እንግዳ ደህና ሰው ብትሆን እሷ መቅደስ ከእሷ ቤት አመልጣ እሷ ቤት እንዳለች ካወቀች ወደ አሁኑ ደውላ ለወንድሟ ማሳስ ትችል ነበር። እሷ ግን ምንድን ነው ተንከባክባ ቤቷ ውስጥ አሳደረቻት። የመቅደስ ሰዎች ደግሞ ዘላለም አስቀምጧቸው የነበሩት ሰዎች እነሱ ስልካቸው አሁን የአንዱ ይሰራል አለ፣ ሁለቱ አይሰራም። የአንደኛው ሲደወልለት ያው ይጠራል ግን አያነሳም። ይችኛዋ ደግሞ የልዑል እህት ዘላለም እንደሚሄድ ትወቅ አትወቅ ባላቅም እንግዲህ መቅደስ እዛ ቤት እንዳደረች ሰዎች ተናግረውባታል። እሷ ግነት በአይኗን እንትን ብላ አይኗን በጨው አጥባ እንደ ድርቅ ያለ ውሸት የሌባ አይነ ደረቅ ምን ይላል የሚባለው አባባል የት አላቃትም አልመጣችም። ደግሞ ስትዋረድ ልንገራችሁ መቅደስ የለችም ብላ ስትከራከር የመቅደስ የሆነ እቃ እዛ ቤት ውስጥ ተገኘባት። እነ ዘላለም ሲፈትሽ ማለት ነው። የማን ነው ስትባል የጓደኛዬ። እኔ ይቺ ልጅ ግን ጤነኛም አትመስለኝም እኮ አንዳንድ ጊዜ ወንድሙን እንደምታሳድደው ለልዑል መቅደስ ከዛ ቤት ከወጣች በኋላ ለልዑል በጣም ከባድ እንደሚሆንበት እያወቀች እሷ ግነት አሁንም ቢሆን ገንዘብ ከተከፈላት
ራሷ በምትፈልገው መንገድ ከሄደች ለልዑል ይችን ቅንጣት የጥፍር ቁራሽ ታክል ራሷ አትጨነቅለት። በተደጋጋሚ ስላያት ነው። ልዑል እናትየዋ የልዑል እናት ወዳ አይደለም እንደዛ ስትናገር የነበረው ባለፈው። በስንት መከራ ከኤልሳ ጋር ቪዲዮ እንዳትሰሪ ተብላ ተከለከለች። ልጅቷም አንድ 3 ቪዲዮ ለቃ አዲስ ቻናል ነበረ። 3-4 ቪዲዮ ነው የለቀቁ። ከዛ በኋላ ይችኛዋ አትሰራም ከአንቺ ጋር ስትባል እሷም ከነጭራሹ ቪዲዮ መስራት አቆመች ማለት ነው። ይህን ሁሉ ነገር እያደረገ ልዑል፣ እሷ ደግሞ በተቃራኒው ዛሬ መቅደስን ቤቷ አሳድራ ጭራሻውን ደግሞ እየካደች ነው ያለችው። አላቅም አልመጣችም እያለች የመቅደስ እንትን ምን ሊሰራ ሄደ እዛ ቤት ውስጥ? ይችን ወራዳ አሁን እኔ በልዑል ቦታ ብሆን የፈለገው እህቴ የፈለገው ወንድሜ ይሁን ወንጀለኛ ከሆነ አላቅም፣ መጀመሪያ ወደ እስር ቤት ወይ እንትን ለህግ አሳልፌ ከመስጠቴ በፊት በጣም እመክራለሁ። ከነዚህ ሰዎች እንዲርቅ አረጋለሁ። አልሰማ ካለ የልዑለት ከአንዴም ስንት ጊዜ በተደጋጋሚ ተመከረች፣ በተደጋጋሚ ብዙ ነገር ተደረገላት። ልጅቷ ግን ልትሰማ አልቻለች። እኔ እኮ በልዑል ላይ በእናቱ ልትፈርዱ አንዳንድ ሰዎች አትጠፉም፣ እርግጠኛ ነኝ። በጣም እንደ ልዑል እህት የታገሰው ሰው አለ። ልዑል እንደ እህቱ የታገሰው። እኔ በእህቱ ቪዲዮ ሰርቼ አላቅም። አይታችሁኛላ። ስንት ወር ሆነኝ ሰርቼ አላቅም። ተረስታለች። ዛሬ መቅደስ እሷ ጋር ነው ሲባል ግን ዘላለም ሄዶ እሷ ያለችበት ቤት ድረስ ሄዶ ስላፋጠጣት ነው እንጂ ከነጭራሹ እሷ በእሷ መስራትም አልፈልግም። ልዑል ብቻ ፈጣሪ ይጠብቀው። ሁልጊዜ የምምለው አሁንም ይቺ ሴት በእርግጥ እየተፈለገች ነው፣ ግን ደግሞ ሞር ደግሞ በጣም ያሳዘነኝ ደግሞ ቤቷ ውስጥ ስታድር ደህና እህት ብትሆን ደውላ ማሳስ ትችል ነበረ ሳታመልጥ በፊት። እሷ ግን ተባብራ ተንከባክባ አሳድራ ከነጭራሹ ደግሞ እየካደች ነው ያለችው። የአካባቢ ልዑልን የሚያውቁት ሰዎች ደግሞ ስለ እህቱ ከዚህ በፊት የሚወጣ የሚገባውን እየተከታተሉ ለልዑል የሚነግሩታል። ከማን ጋር እንደምትውል ምናምን አለ፣ ሰውም አለ እኮ። ግን ደግሞ ዛሬ ደግሞ ይሄ ነገር ሲፈጠር ደግሞ ደስ አላት መሰለኝ እህቱ። ምን ትጠቀማለች? መቅደስ በልዑል እጅ ቢገባ ምን ያክል እንደምትጎዳው ታውቃለች። ይቺ ሴት ደግሞ አሁን እንደ በፊቱ አይደለችም። የዛሬ ስንት ወር ሊሆነው ነው አግተው በነበረበት ሰዓት ምንም ሳትጎዳው ተንከባክባ ምናምን ነው በሰላም የመጣው። ሹፌሩ ብቻ ተጎድቶ እንዳያችሁት። በአሁኑ ደግሞ ትንሽ ከባድ ነገር ነው። ግን ደግሞ በዚህ ልክ ደግሞ የገዛ እህቱ ያን ሁሉ ነገር እየሰማች እያየች የልዑልን ቪዲዮ ምን ያክል ውጣ ውረድ እንዳለው በተለይ ክፍለ ሀገር ሲሄድ የሚገጥመው ነገር በጣም ከባድ ነገር እንደሆነ እያየች እሷ ግን ከሷ ይልቅ ባዳዎቹ ለልዑል ሲጨነቁ ልዑል የሆነ እንትን እንዳይሆን ወጥመድ ውስጥ እንዳይገባ። ዘላለም ባዳ ነው፣ ጓደኛ ነው፣ ግን የእሱን ያክል እህትየው የሮብ ታክል አትጨነቅም። ምን አይነት እንትን እንደሆነ አላውቅም። እኔ አንዳንድ ሰው ጭንቅላት በስመአብ ታድለው፣ ግን ልባቸው ድፍን ነው። ልቧ ድፍን። ይቺ ደግሞ በጣም የባሰባት ናት። ለምንም ነገር አትጨነቅም። ወላለ እናቷ እስኪ ልዑል ክፍለ ሀገር ነው ያለው፣ እናቴ በምን አይነት ናት ምናምን የለም። እሷ ብቻ የምትፈልገው የሚቆጣጠራት ሰው አይኖር፣ እንደምትፈልገው ሆና መኖር። በቃ በፊት በጣም የሰውን እንትን ስታዞር የነበረችው ከአክስቱ ልጆች ጋር ነበር። ከነሱ ጋር አራራቃት። ሁሉ ነገር ቀያየረባት፣ ቦታው ምናምን። ደህና አረፍ ብለን ነበር። አሁን ደግሞ እርግጠኛ ነኝ እቺ መቅደስ ደውላ ነው የሄደችባት። ቤት እያለችም የልዑል እህት መቅደስ እነሱ ጋር ሳለች
ታውቃለች ብዙ ነገሮች። እሷ ከወጣች በኋላ ደግሞ ይቺ መቅደስ እርግጠኛ ነኝ የእሷን ስልክ ሳታውቀው አትቀርም። ደውላ ነው ቤቷ ድረስ እንጂ ሄደችው። ይችኛዋ እንደ በፊቱ ወጣ ወጣም ይከታተሉኛል የልዑል ሰዎች ምናምን። ያው ልዑልም ማስጠንቀቂያ ሰጥቷት ነበር። ከአሁን በኋላ ከሆነ ሰው ጋር እንደዚህ አይነት ነገር ተገኘ ከተባለ አሳልፌ ለህግ ነው የምሰጥሽ ብሎ ከአንዴም 3 ጊዜ እንትን ሲላት አይታችኋል። ያው አይጨክንብኝም እያለች እሷን በተደጋጋሚ ስህተት መስራቷን አላቆመችም። ግን ደግሞ የዛሬው ትንሽ ጫን ያለ ነው። የዛሬው ምሕረት የሚደረግላት አይደለም። ከወንጀለኛ ጋር እየተባበረች አይቶ ማለፍ ከባድ ነው። እኔ ቪዲዮ መስራት አልፈለኩም ዛሬ። ግን ደግሞ ይቺ ሴት ደግሞ ለገዛ ወንድሟ ለእናቷ ልጅ ካልሆነች ለማንም የማትሆን ሴት ናት። በቃ ለማንም አትሆንም። ቅድሚያ ለቤተሰብ ከምንም በላይ ማለት ነው። ዘላለም ወደ ልዑል ሂዳ ልዑል እንዳትጎዳው የሆነ ነገር እንትን በእርግጥ አሉ ከጀርባ ያሉትም ሚኪም አለ። ያው ራሱም በተቻለው አቅም እንግዲህ ራሱን እንትን እያለ ነው ያለው። ልዑል አሪፍ ነገር እየሰራ ነው። አሁን ክፍለ ሀገር ባለበት በፊትም ይቺ 3-4 ቀን በጣም ብዙ መረጃዎች እንደሚፈልገው የሆነለት ነው። ግን ደግሞ አንዳንድ ሰው ልክ ስራውን አሪፍ ነገር በሰራ ቁጥር የሆነ ወጥመድ አይጠፋም። የሆነ ነገር እሱን እንትን ለማለት የሚያደርጉት የሚሄዱበት ርቀት ሰው ተኝቶ አያድርም። በልዑል ላይ በስመ አብ። በተለይ ልዑል ላይ ደግሞ ነገር ሁሉ ይበረታበታል። ለምን እንደሆነ አላውቅም። የሆነ በተደጋጋሚ ብዙ ጊዜ አይቻለው። የአሁኖቹ ደግሞ የባሰባቸው ናቸው። ዋይ ትዕግስቱ ስጠኝ አምላኬ ሆይ። እኔ በልዑል እህትማ ተቃጥዬ ልሞት ነው። በእሷ በመቅደስ በጣም ነው እየተናደድኩ ያለሁት። ከዘላለም በላይ እኔ ነኝ የተቃጠልኩት። ማለት የራሳችሁ ሰው እንደዚህ ሲሆንባችሁ አያናድድም? የሩቅ ባዳስ እነዛኞቹስ ጠብቁ የተባሉት ያስመለጧት እነሱ ባዳ ናቸው። ምንም ከተከፈላችሁ ገንዘብ ያለ ምንም አቅማማት። ልዑልም ከዚህ በፊት ይሄ የመጀመሪያ አይደለም። ከአንዴም ስንት ጊዜ ሲከዱት አይተናል። ባዳ ናቸው እነዚህ። ግን ደግሞ የገዛ እንትናችሁ ደግሞ እንደዚህ ሲሆንባችሁ ትንሽ አያምም? ከባድ ነው በጣም ስሜቱ ይከብዳል። ኧረ መቼ ነው ይሄ ነገር የሚያልቀው? በስመ አብ። የእውነት የልዑል ሰላም የልዑል በቃ ይሄ ነገር ተዘግቶ ከሚወዳት ልጅ ጋር አንድ ላይ ሆኖ ከእናቱ ጋር የሚፈልጉት ነገር እንደው እውነት ሁልጊዜ ምኞቴ እንትኔ እሱ ነው። ግን ደግሞ ዘገየባችሁ፣ በጣም ቆየ። በጣም መቼ ነው ይሄ ነገር የሚያልቀው? ግን ወገን በተለይ በአባቱ ቤተሰብ ከጀመረ አንስቶ ጥሩ ነገር አይመጣም። ሁልጊዜ የሆነ ችግር አንዱ ሲያልቅ አንዱ ሲያልቅ አንዱ ይደራረብበታል። ልጁ እረፍት አጣ። ደግሞ ይቺ ተንከሲስ ደግሞ እንደዚህ ስታረግ ተናደድኩ በጣም። ዘላለምን ግን ያለማድነቅ አይቻልም። የእውነቴን ነው የምላችሁ። የራሱንም ስራ የራሱንም እንትን ቢል የዚህችን ሴትዮ ደግሞ ከገባችበት እየገባ እንግዲህ ድራሿን እያሳጣት ነው። የምትሄድበትን እንትን እያላት ነው። እዚሁ ካለች ታያላችሁ። ጠብቁ ዝም ብላችሁ። ዘላለም ደግሞ አንድ ሰው ከዞረበት ከዘላለም እጅ ከገባች መውጫ እንትን ይልሻል። የእውነት ትንሽ የከበደኝ የደበረኝ የልዑል እህት ጋር እሷ ማስመለጧ፣ እሷ ቤት አድራ ለምን ዝም አለች ለምን አልደወለችም በሚለው ነው እንጂ ከየትም አታመልጥም መቅደስ።
ለማንኛውም ጋይዝ እኔ በጣም ተናድጃለሁ። ምን እንደምላችሁ ራሱ አላውቅም። ለማንኛውም ሰላማችሁ ይብዛ። ቪዲዮ ከተመቻችሁ ላይክ ያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበል። እንወዳችኋለን፣ እናከብራችኋለን። ባይ ባይ።